የአቤ ጉበኛ ትንቢትና ዛሬ በታሪክ ውስጥ ከምናገኛቸው አሳፋሪና አሳዛኝ ስህተቶች መካከል በሃይማኖት መካከል የተደረጉ ጦርነቶች ይገኛሉ። እርግጥ ነው በአሁኑ ጊዜም ቢሆን ሃይማኖት በብዙ ሰዎች ሕይወት ውስጥ ከፍተኛ ቦታ የያዘ ነው። ነገር ግን ባለመታደል ብዙ ሰዎች የራሳቸውን ሃይማኖት ጠልቀው ሳይረዱ በእውር ጭፍን ለሃይማኖቴ እሰዋለሁ ከማለታቸው በላይ ስለ ሌሎች ሃይማኖቶች ምንም ነገር ለመረዳት ባለመፈለጋቸው በደጉም በክፉም አንድ መሆን ከሚገባቸው ወንድማማቾች ጋር ሊኖራቸው የሚገባውን አንድነት የሚበድል ሥራ ሲሰሩ ይገኛል። ለምሳሌ በቅርቡ ይህን መጽሐፍ ሳዘጋጅ ያጋጠመኝን የሚያሳዝንና የሚያስቅ ነገር ልጠቅሰው እወዳለሁ። እንደ አጋጣሚ የመሐመድን ታሪክ ተርጉሜ ጨርሼ በጽሕፈት መኪና ወደሚገለበጥበት ለመውሰድ እንዲያስኩት አንድ ወዳጄ የሆነ ሰው አገኘኝ። ከዚያም ምን ጽሑፍ ይዘሃል ብሎ ለማየት ስለጠየቀኝ እንዲያየው ፈቀድኩለት። ገና አንድ መስመር ሳያነብ የነቀፋ ነጎድጓድ አወረደልኝ። መሐመድ ብዙ ስነ ምግባሮችን ገና በጣም ጥቂት ለነበሩ ተከታዮች እንኳ እያስማለ በጥብቅ አስተምሯል። እንግዲህ ስንቱን ስርቆትና ማጭበርበር በታላቅ ተጋድሎ ያስቀረውን ታላቅ ሰው እኔ በማምነው መንገድ ለምን አላመነም ብሎ መንቀፍ እጅግ አሳፋሪ ነው። ለሰይጣንም የሚገባውን ነገር ስጠው የሚባለውን የፈረንጅ የምሳሌ አነጋገር ልንለምዶ ይገባል። ከሁሉም በላይ ሃይማኖት ከትውልዳችን ጋር እንደ ዕጣ ለእያንዳንዳችን የደረሰን ነገር ስለሆነ በየግላችን ፈልገንና ተከትለን እንዳገኘነው ልዩ የኩራት ምስጢር የራሳችንን በመካብ የሌሎችን በማንኳሰስ ራሳችንን ልናሞኝ አያስፈልግም። አብዛኛውን ጊዜ ከክርስቲያን ቤተሰብ የተወለደው ክርስቲያን፣ ከይሁዲ ቤተሰብ የተወለደው ይሁዲ፣ ከእስላም ቤተሰብ የተወለደው እስላም፣ ሁሉም እንዲሁ ከየቤተሰቡ በልጅነት እንደሆነው ሆኖ ይገኛል። በሃይማኖታችን ደረቆች ነን የሚሉ ሰዎችም የሃይማኖታቸው መሰረታዊያን ዓላማዎች የሆኑትን ቁም ነገሮች ትተው እንዲሰሩ ያልታዘዙትን ጥላቻ ሲመርጡ ይገኛሉ። ጌታችን ኢየሱስ ክርስቶስ ተመጻዳቂ ለነበረው አንድ የአይሁድ ፈሪሳዊ ምሳሌ አድርጎ እንዲከተለው የነገረው በብሉይ ኪዳንም ሆነ በአዲስ ኪዳን የማያምን አንድ ሳምራዊ ነው። በየትኛውም የሃይማኖት ሕግ ውስጥ ጎልተው ከሚታዩት ነገሮች የመጀመሪያው ሰዎች እርስ በእርሳችን ተፋቅረን በሰላም የምንኖርበት ትእዛዝ ነው። በዚህ ምክንያት በሃይማኖት ልዩነት በወንድሞቻቸው ላይ ጥላቻ ያላቸው ሰዎች ሁሉ ብዙ ሰዎች የሃይማኖት መሪዎች አድርገው የሚከተሏቸው ታላላቅ ሰዎች እነማን እንደነበሩ ለመግለጽ በቅድሚያ ለማሳተም የመረጥኳቸው ሳነባቸው ይበልጥ ካስደሰቱኝ ታሪኮች መካከል የጉተማ ቡድሃና የመሐመድን ታሪክ አስገብቻለሁ። ምናልባት የእነዚህ ሰዎች ታሪክ ለብዙ ሰዎች በተለይ በአማርኛ ቋንቋ ብቻ ለሚያነቡ ስለ ሃይማኖት ሰፋ ያለ አስተያየት ይሰጣል ብዬ ተስፋ አደርጋለሁ። ከዚህ ላይ የማስታውሰው የእነዚህ ሰዎች ታሪክ ይጠቅማል ያልኩት በሃይማኖት መሰሎቼ ለሆኑት ክርስቲያን ወገኖቼ ሲሆን ለእስላሞች ወገኖቼ ልገልጹ የምወደው አንድ ከፍተኛ ጉዳይ አለ። ከአንዳንድ እስላሞች ጋር ስንጫወት ብዙ አሳቃቂ ሰዎች አጋጥሞኛል። እነዚህ ስለ ራሳቸው ሆነ ስለ ሌላው እምነት ብዙ ሳይመረምሩ የራሴ ሃይማኖት ልክ የሌሎች ፍጹም ስህተት ከሚሉ ሰዎች መካከል የሆኑ ሰዎች ክርስቲያንነትን ለማቃለል ከሚያቀርቧቸው አሳቃቂ ትችቶች አንዱ ሁሉን ነገር ለማድረግ የሚችል አምላክ ሰውን ራሱን ከጣለበት ቅጣት ለማዳን ሰው ሆኖ ሞተ ብላችሁ እንዴት ታምናላችሁ የሚል ነው። እዚህ ላይ ደጋግሜ የሰጠሁትን መልስ ልጠቅስ እወዳለሁ። እግዚአብሔር ሁሉን የፈጠረ ሁሉን ማድረግ የማይሳነው መሆኑን እናምናለን። ግን ሁሉንም ነገር የሚሰራው እሱ ባሰበውና በፈለገው እንጂ እኛ በምናስበውና በምንፈልገው መንገድ አይደለም። ለምሳሌ እግዚአብሔር እያንዳንዱ ሰው ለየራሱ በቀጥታ የመፍጠር ችሎታ አለው ብለን እናምናለን። ሰዎችም እንዲህ ቢሆንልን በወደድን ነበር። የእርግዝናን ልጅ የማሳደግን ድካም የምጥን ስቃይ ቢያስቀርልን ኖሮ ደስ የማይለው ምን ሰው ነበር? ግን እግዚአብሔር እንደ መጸነስና መወለድ እንደ መዳህና ነፍስ ማወቅ ባለ የቀስ በቀስ ጉዞ እንዲራመድ አደረገው። የታላቁን የዋርካ ዛፍ ትንሽ ግልገል ያያችሁ ብዙ ሰዎች ትኖራላችሁ። እኔ ለራሴ ብዙ የዋርካ ግልገሎች አይቻለሁ። አብዛኞቹ በወፍ ሆድ ሂዳ ከጤፍ ፍሬ ብዙ ከፍ የማትል ዘር ከወፍ ኩስ ጋር በአንድ ዛፍ ባላ ላይ ታርፍና ከዚያ ላይ በቅላ ስሯን በመስደድ ከጊዜ በኋላ የበቀለችበትን ዛፍ
ቀስ በቀስ በማጥቃት ታላላቆች የዋርካ ዛፎች ለመሆን የቻሉ ናቸው። ይህም እስኪሆን ረጅም ዘመናት ይፈጃል። የጊዜው ርዝማኔም ከኛ ትዕግስት በላይ ነው። ምንም እንኳ በዘመናችን ብዙ ነገሮች ከመሰረታዊ አቋማቸው በሰው ጥበብ የተለወጡ ቢመስሉም ብዙዎቹ ቋሚ የሆኑ የተፈጥሮ ሕጎች ከኛ ፍላጎት ፈጽመው በራቁ የራሳቸው ሕጎች ሲራመዱ ይገኛሉ። እንግዲህ እነዚህ ነገሮች ሁሉ እኛ እንዲሆኑ እንደምንመኘው ስላልሆኑ እግዚአብሔር ደካማ ነው ልንል እንችላለን? እንዲህ የምንል ከሆነ አዎ፣ አምላክ ሰውን ለማዳን ሰው አልሆነም ማለት ይቻላል። ግን እግዚአብሔር የፈለገውን ነገር ሁሉ በራሱ ፈቃድና መንገድ ይሰራል ካለን ሰውን ከውድቀቱ ለማዳን ያልተወሰነ ኃይልና ሥልጣን ቢኖረውም የመረጠው መንገድ ራሱ ሰው ሆኖ ሰውን ማዳንን ነው ብለን ብናምን ለአንዳንድ ያልገባቸው ሰዎች ፌዝ የሚስማማ ምክንያት አይደለም። ማንም ሰው በማንም እምነት ላይ በተለይ ምክንያቱን መርምሮ ሳይረዳ ፌዝና ነቀፋ ማውረድ ከታላላቅ ስህተቶች አንዱ ነው። እንግዲህ ለማንኛውም እምነት የራሱ ምክንያትና መንገድ እንዳሉትና እነሱም ምን እንደሆኑ ሳንገነዘብ አንድን ጉዳይ ሳይረዱ አስቀድሞ በሚሰጥ የጥላቻ ፍርድ መንቀፍ መሰረተ ቢስ ልማድ ነው። አንዳንዱ ሰው ከቤተሰቡ የወረሰው እምነት የተለያየ መነጽር አድርጎ ወደ እግዚአብሔር ይመለከታል። የራሱ መነጽር ባሳየው ሁኔታም እግዚአብሔር እንዲህ ነው ብሎ ያምናል። ግን የማይወሰነውን አምላክ ሥራና ባህሪ ከኔ አስተያየት ውጪ አይደለም ብሎ ከመወሰንና እኔ በማየው ሁኔታ ካላዩ ብሎ ከወንድሞች ጋር ከመነቃቀፍ እኛ አምላካችንን የምናየው በዚህ መንገድ ነው፣ ሌሎች በዚህ መንገድ ያዩታል ብሎ የራሱን እምነት ይዞ የሌሎችንም እምነት ማክበር የዚያኑ ያህል ማስፈለጉ አያጠራጥርም። አሁን ወደ ዋናው ጉዳይ ልመለስ። የነቢዩ መሐመድ ታሪክ እንደሚያስረዳን አገራችን ኢትዮጵያ ለእስልምና እምነት ታላቅ ባለውለታ ናት። ጥቂቶች የነበሩት የመሐመድ ተከታዮች በጣዖት አምላኪዎች ወገኖቻቸው እየተሳደዱ በሀገራቸው በአረቢያ መጠጊያ ባጡበት የችግርና የፈተና ጊዜ በፍቅር ተቀብለው መጠጊያ የሆናቸው ኢትዮጵያና ኢትዮጵያውያን ነበሩ። የእስልምና እምነት ወደ ኢትዮጵያ ከገባ በኋላ ከአረመኔነት እስከ ክርስቲያንነት ድረስ ልዩ ልዩ አምልኮ ያላቸው በዘርና በሐረግ አንድ የሆኑ ኢትዮጵያውያን በወንድማማችነት አብረው ኑረዋል። ነገር ግን ከቀን በኋላ ለክርስቲያን ሃይማኖትም ለእስልምናም ሃይማኖትም በሀገራችን ውስጥ የበላይ መሪዎች ሆነው የሚታዩት ከአንድ ዘር የመነጩ ባዕዶች ሆኑና ሁለቱም ክፍሎች ከሃይማኖቱ መንፈስ ይልቅ ሕዝብ በሃይማኖት ስም የሚራራቅበትን ተንኮል ሲያሰራጩ ቆዩ። በየትም የዓለም ክፍል በእስላሞችም በክርስቲያኖችም መካከል አብረው እንዳይበሉ የሚል ደንብ መኖሩን ጭራሽ ሳንሰማ ኢትዮጵያ ውስጥ እስላም ያረደው ወንዝ ጋረደው የሚባል ተረት እስኪፈጠር ድረስ በምግብ ላይ መገናኘት የጥላቻ መጋረጃ ተዘርግቶ ኖረ። በዘመናችን ድሮ ይጋረዱ የነበሩ ታላላቅ ወንዞች በድልድዮች እየተሸነፉ እና አባይን ያህል ታላቅ ወንዝ እንኳ ጋራጅነቱ ቀርቷል። ባዕዶች የሆኑ ክርስቲያንና የእስላም ሃይማኖት መሪዎች አውቀው በሀገራችን የነዙት የልዩነት መጋረጃ በዘመናችን ተቀዷል። በእርግጥ የድርቅናዎቻችን ምክንያቶች ሁሉ ከተመለከትናቸው የሃይማኖቱ ራሳቸው ሳይሆኑ አንዳንድ የሃይማኖቶቹ ተከታዮች ናቸው። ለምሳሌ በመካከለኛው ዘመን መጨረሻ ገደማ የተደረጉት የመስቀል ጦርነቶች መናፍቅ እያሉ ሰዎችን የማሰቃየትና የማቃጠል ልማዶች በጊዜው ለፈጸሟቸው ሰዎች ታላላቅ የክርስቲያን ተግባሮች ቢመስሏቸው ከክርስቶስ ትምህርት በፍጹም የወጡ የክርስቲያንን ሃይማኖት መሠረታዊ ዓላማ ያልተከተሉ እብዶች እንደነበሩ አይካድም። ከዚህም አልፎ የሰው ልጅ የሥነ ፍጥረትን ምስጢር እየተከታተለ ብዙ ግዙፍ ለውጥ ለማምጣት በተነሳሳበት ዘመን በሃይማኖት ስም የሰውን የመንፈስ እድገትና የተረዳውን እውነት ለማፈን ብዙ ጥረት ያደረጉ ብዙ የሃይማኖት ሰዎች ነበሩ። ግን አሁን ሁሉ ነገር የጠለቀ የሃይማኖት ስሜትና እግዚአብሔርን በሰፊ ዓይን ለመመልከት ክፍት አእምሮ ባልነበራቸው የእውር ጭፍን አማኞች የተሰራ እንጂ የሃይማኖቶች ትእዛዝ አልነበረም። በተለይ የሚያሳዝነው በአሁኑ ጊዜ አንዳንድ ሀገሮች ራሳቸው ለራሳቸው ጥቅም ሲሉ ሃይማኖት የሚባል ነገርን ጨርሶ ለመደምሰስ ከሚታገሉ አገሮች ጋር በጠበቀ ፍቅር ተሳስረው ሲገኙ ኢትዮጵያውያንን በሃይማኖት ስም ለማለያየት የሚያደርጉት ጥረት ከንቱ ማወናበድ መሆኑን አለመረዳት ነው። ድርቅና በሃይማኖት ተከታዮች ላይ ብቻ የታየና የሚታይ ነገር አይደለም። በየአቅጣጫው በያዙት እምነት እንደ ጅማት ከረው
ሌላ ነገር ወደ ራሳችን አናስገባም፣ እኛ በምናምነው የማያምን ሰውም በዓለም ላይ መኖር አይገባውም የሚሉ ሰዎች ሞልተዋል። ከሃይማኖትና ከፖለቲካ ፈጽሞ ውጪ የሆነው የሥነ ፍጥረት ምርምር እንኳ አንድ ለውጥ ባሳየ ቁጥር ይደረግ የነበረው ተቃውሞና ቸልታ ቀርቶ የተገኘው አዲስ ነገር ሁሉ ወዲያው ተቀባይነት ለማግኘት የቻለው አሁን ባለንበት ዘመን ብቻ ነው። ይህም ሆኖ በአሁኑ ክፍለ ዘመን ላይ የተፈጠረው አውሮፕላን እንኳን በረራ ላይ እየታየ ተቀባይነት ሳያገኝ 4 ዓመት ያህል ጠብቋል። ስለዚህ ጉዳይ የነበረው ቸልታ በተለመደ ጣፋጭ አገላለጹ ዴል ካርኒጄ የተባለ አሜሪካዊ ደራሲ የሰው ልጅ አየርን ከአየር በሚከብድ መሳሪያ ባሸነፈበት ጊዜ የሳይንስ መጽሔቶች የሚባሉት እንኳ ስለ እሱ ማውራት አልፈለጉም። ጋዜጦች ሁሉ ከዚህ ታላቅ ዜና ይልቅ ወይዘሮ ስሚዝ ከጉንፋኗ ድና ተነሳች፣ ወይዘሮ ገሊት ልጇን ጠይቃ ተመለሰች እያሉ ያወሩ ነበር ሲል ጽፏል። ከሁሉም ይበልጥ የሚያሳዝነው አንዳንድ ኢትዮጵያውያን እስላሞችና ክርስቲያኖች በእስላምና በክርስቲያን መካከል ታላቅ የዘር ልዩነት ያለ ለማስመሰል እስላሞች የኤሳው ክርስቲያኖች የያዕቆብ ዘሮች በመሆን አንተና እኔ ኤሳውና ያዕቆብ ነን የሚል ዘዬ መፍጠራቸው ነው። ይህ ተረት ለያዕቆብና ለኤሳው ዘሮች እንተውና እኛ ኢትዮጵያውያን የልዩ ልዩ ሃይማኖት ተከታዮች ብንሆንም የሁላችንም አባቶች ኢትዮጵያውያን እንጂ ኤሳውና ያዕቆብ ለሁላችንም የሩቅ ዘመዶቻችን ብቻ መሆናቸውን ልንመለከት ይገባል። ሌላው ታላቅ ፌዝ ደግሞ እስልምና አማራ የሚለው ዘዬ ነው። በእኛ ቋንቋ እስላም ማለት የእስልምና ሃይማኖት ተከታይ ማለት ሲሆን በሌሎች እስላም ማለት የራሱ የሃይማኖቱ ስም ነው። አማራ ማለት ደግሞ በኢትዮጵያ ውስጥ ከፍተኛ ብዛት ካላቸው ነገዶች የአንዱ ስም ነው። ከዚህ ነገድ ውስጥም የእስልምናን ሃይማኖት የተቀበሉ ብዙ ሰዎች ይገኛሉ። የእስማኤልና የኤሳው ዘር ነን ከሚሉ አረቦች መካከል ብዙ ክርስቲያኖች አሉ። እንግዲህ ይህን ያህል ልዩነት መፍጠሩ አያስፈልግም እንጂ አስፈላጊ ቢሆን እስላምና ክርስቲያንን ለማለት አማራው እስላም በሃይማኖቱ ምክንያት ዘሩ ደሙ እንደተለወጠ ሁሉ እስላምና አማራንን ሊሉ ይቻላልን? ይህ በቁም ነገር ሳይሆን በቀልድ የተመሰረተ ተረት መኖሩ ስለማውቅ የመሐመድንና የቡድሃን ታሪክ ለምን አስቀድሜ ከመረጥኳቸው ታላላቅ ሰዎች እንዳስገባው ለማስረዳት ይህን ሁሉ ሀተታ ለመጨመር ተገደድኩ። እምነት ሁሉ በተከታዮቹ ዘንድ እጅግ የተወደደ በመሆኑ ማንም ሰው የራሱን እምነት ወደደ ተብሎ አይነቀፍም። ነገር ግን ሌሎችን እስከ መጥላት ድረስ መናገር ከማንኛውም ሃይማኖት ያልተሰጠ የስሜት ግልፍታ ብቻ ትእዛዝ ነው። ማንኛውም ነገር በትዕግስትና በቅን መንፈስ ከተመለከት ነው እውነተኛ መሰረቱን መረዳት እንችላለን። በስሜት ግንፋሎት ብቻ የምንመራ ከሆነ ግን የሌሎችን ብቻ ሳይሆን የራሳችንንም እምነት ለማስተዋል ያቅተናል። አቤ ጉበኛ ይቀጥላል። አበቃው።